ያኔዎቹ የዓለም ከተማ የመጀመሪያ ደረጃ ትምህርት ቤትሽ እንግዲህ 8ኛ ክፍል ላይ ያበቃል። የሚኒስትሪ ውጤትሽ እንዴት ነበር? ሚኒስትሪ አሪፍ ውጤት ነው ያመጣው 99 ነጥብ ምናምን። ከዛ 9ኛ ክፍል ተማርኩኝና 9ኛ ክፍል በቃ ሃይ ስኩል ላይ ያለውን ደሞ ወደዚህ ወደ አዲስ አበባ ትምጣና ትማር ተብሎ ከወንድሜ ጋራ ኮኮበ ጽባ ገባው ማለት ነው። ለምንድን ነው ወደዚህ ደግሞ ትምጣና ትማር የተባለው? ቀደም ጀምሮ ብቻ ደስ የማይሉ ነገሮች ነበሩ። ትኩረትህን ሊወስዱ የሚችሉ ትምህርት ላይ እንዳላተኩር የሚያደርጉ ነገሮች ነበሩ። ከእድሜውም እና በቃ የሚያቆኝም ብዙ ልጆች አሉ ምናምን። ስለዚህ እስቲ ሄዳ ዛ ትማር ተባለ። የሚኒስትሪ ውጤት ታይቶ ስፔሻል ክላስ ገባው ማለት ነው ኮኮበ ጽባ። ኦኬ በዛ ነበር ተመተማሽ ኮኮበ ጽባ 2 አመት ነው የተማርኩት 10 እና 11 ተመልሼ እንደገና ደግሞ 12ኛ ክፍል ለጥናት እንዲመቻት ከቤተሰብ ልጆች ጋር እንድታጠና ተብሎ ደግሞ ለ12ኛ ክፍል አርበኞች መጣው ማለት ነው። ሃይ ስኩልስ ምንድነው ትዝ የሚልሽ? ሃይ ስኩል ላይ ትዝ የሚለኝ ነገር እዚህ ኮኮበ ጽባ ያለውኝ ስመጣ ስፔሻል ክላስ ነው የገባሁት። ከዛ በጣም ጎበዝ ተማሪዎች ነበሩ እና እኔ እዛ ዓለም ከተማ ስማር በጣም መደነቅ ነኝ፣ ትኩረት የሚደረግብኝ ነኝ፣ ጎበዝ ተማሪ ነኝ። የሁሉ ነገር አጣው ማለት ነው። እዚህ ስመጣ ሌሎች ዶሚኔት አደረጉ። በትምህርት ቤት ደረጃ አካባቢው በቃ ተለየብኝ፣ ለኔ ተማሪዎቹ ተለዩብኝ እና በጣም በቃ ጎበዝ የሆኑ ተማሪዎች አሉ። ያንን አክሰፕት ማድረግ ከብዶኝ ነበር። እንዴት በቃ እኔ የሚበልጡኝ ተማሪዎች አሉ ማለት ነው በጣም የሚለውን ነገር መቀበል። ከዛ 18ኛ ነው የወጣሁት። ግን አቬሬጅን ሳየው ይበልጣል። በፊት መማርበት ትምህርት የከነበረው ውጤት አቬሬጅ እዚህ ያለው ይበልጣል እና በጣም ከባድ ኮምፒቲሽን ውስጥ ነው የገባሁት ማለት ነው። ግን ስቲል ያው አቬሬጅን ለማየት ሞከርኩኝ። ወንድሜማ እንደዚህ ነው ግን ያው አቬሬጅ እዚህ ያለው ይበልጣል ስለው ያው ጎበዞች ስለሆኑ ነው። ሁሉም እንግዲህ የጎበዝ ተማሪ ስብስብ መምህራኖቹ ራሱ ይለያሉ እኮ የሚያስተምሩ። ጎበዞቹ ተመርጠው ነው እኮ ስፔሻል ክላስ የሚያስተምሩት እና ያንን አድቫንቴጅ ወስደናል። መበለጥ የሚለውን ነገር መሸነፍ የሚለውን ነገር አክሴፕት አደረኩ። ቃል የሚለውን ትምህርት ሰጠኝ ከሚበልጡኛሉ። የትኩረት ማዕከል ላልሆን ይችላሉ፣ ሌሎች የትኩረት ማዕከል ሊሆኑ ይችላሉ። ሚኒ ሚዲያም አልሰራሁም እኔ እዚህ መጥቼ ኮኮበ ጽባ። ሌሎች ልጆች ሲሰሩ ግን ሰማ ነበረ። ለምን አልሰራሽም? ያው አዲስ ነህ ማንም አንተን አያውቅህም እዚህ ጋር። ሁለተኛ ምንድነው ጎበዝ ተማሪዎች ስለነበሩ ነው የነበርኩበት ክላስ ትምህርቱ ላይ ነው ማተኮር የፈለኩት እና በጣም ውጤቱ እኮ አመጣለሁ በደንብ እና ሌላ ነገር ውስጥ መግባት አልፈለኩም። ግን እንደው አንዳንዴ ተሰሚ የሚያስማትሽ አይቀርምና ሚኒ ሚዲያ ወይኔ እኔ በሆነን ባቀርብኩ የሚያስፋለሽ ቀን የለም። እንደውም አንድ ልጅ ቃል ኪዳን ምናምን ትባል ልጅ ትዝ ይለኛል። ቆንጆ ድምጽ ያላት እረፍት ሰዓት ላይ ሰማ ነበረ ሲያቀርቡ ምናምንና ያው እንዳልኩ የትምህርቱ ነገር ላይ ደግሞ ትኩረት አደረኩ። ስለዚህ ጥሩ ነበረ ውሳኔያቸው አልኩኝ። እንደውም ወደዚህ መጥቼ መማሪ ሌሎች ነገሮችን ቀነሰልኝ። ቅድም የሰፈር ልጆችን ነበር ስም የጠራሽልኝ። ኤሌመንታሪስ ጓደኞችሽ እነማን ነበሩ? ኤሌመንታሪ እነማን ታስታውሻለሽ? ኢየሩሳሌም ያው አብርሃም ሸዋንግዛው አብረን ሚኒ ሚዲያ ሰርተናል። ሀና ወንድም ቲሻም በሚኒ ሚዲያ። ሌላ ደግሞ ታደሰ የሚባል ጎበዝ ተማሪ ነበረ፣ የደረጃ ተማሪ። ብስራት የሚባል የሰፈሬ ልጅም ጭምር ነው። ሃይ ስኩልም አብረን እናጠና ነበር። በቃ እኛ ቤት ነበር የሚውለው። ሂሩት የምትባል ነበረች። እነዚህን አሁን ታገኛቸዋለሽ ወይ? አንገናኝም። ሰርፕራይዝ ታደርገኝ? አይ አላደርግሽ። እኔ ዛሬ ሰርፕራይዝ አላልቀም። ኢየሩሳሌም አስቻለው የምትባል ጓደኛ ነበረች። እነዚህ ጓደኞች ናቸው። መምህራንስ ቅድም ነትሽር ዳንኤልና ሸርጠቅልን አስተዋውሰናል። ሌሎች መምህራኖችን በስም ታስተዋውሻቸው የሉም? አንደኛ ለትምህርት መምህራን ቲቸር ተስፋዬ፣ ቲቸር አክሊለ ምን አስተማሪ እንደሆኑ ጨምር እየነገርሽ። ቲቸር ተስፋዬ ያው የተለያየ እንትንም ሳይንስ ማስተምረውናል። እንደገና ደግሞ ቅድም ያልኩ ኑሮ ዘዴ ያስተምረውናል። ቲቸር አክሊለም እንደዚሁ አማርኛ አስተምራኛለች መሰለኝ። የቲቸር ጠቅል እህት ናት። አንድ ጸጉራ 2 ቦታ ነበር የምትሰራውና ጉርድና ሸሚዝ ነው የምንለብሰው ብዙ ጊዜ። በዛ አስታውሳታለሁ። ወንድምናት አንድ ቦታ ያስተምሩ ነበር። ትንሽ ከተማ ነች ማለት ነው። እንዴ ትንሽ ናት። ነገርኩ እኮ በጣም የነበረው እኮ አንድ ሃይ ስኩል እኮ ነው እኔ ስማር እዛ ከተማ ላይ። እንግዲህ ታዋቂ መሆን ከትምህርት ቤት ይጀምራል። ያው ሚኒ ሚዲያ ኤሌመንታሪን የጀመርሽውና ተማሪዎች ዘንድ አይኑስ መግባት መደነቅ አለና አብዛኛው እድሜ ላይ ደግሞ የእውነት ባይሆንም የልጅነት ቢሆንም ፍቅር ያዘኝ ብሎ ደብዳቤ የሚጽፍ ፍቅር ያዘኝ የሚል አድንቆሽ የመጣ የለም? ያው ልጅነት ላይ የተለመደ ስለሆነ እስቲ ስለሱ ንገሪ። እኛ ጋር ምን መሰለህ ነውር ነው መቼም እንደዚህ አይነት ነገር ለበለችና አበበን እየሰማን እሱ ተራካው ቢኖርም እንደዚህ በግልጽ ፍቅር የምትገላለጽበት እንትን አልነበረ። አንደኛ የከሌ ልጅ የሚባለው ይታወቃል እርስ በርስ። ግን ምንድነው በደብዳቤ ነበረ ደብዳቤ መጻጻፍ እና አንድ ጊዜ እናቴ
እንደዚህ እየተጫወትኩኝ ቁምጣ ለብሼ ልወጣ ማለት ነው። ቁምጣ ልብስ ቀይሬ ሲል ኪሴ ውስጥ ታገኛለች ተጽፎልሽ ደብዳቤ፣ የተጻፈ ደብዳቤ፣ ፍቅር ደብዳቤ። ከዛ ከስር ስሙ ተጽፏል። ማን ነው እንትና ነው ያለች። ተጫውቼ ስመጣ ክብ ሆነ ያልኩት በቃ አንቺ አውቀሽዋል። እኔማ ደብዳቤውን ደግሞ እኮ ደብዳቤውን አምጥቶ የሚሰጠው ራሱ ልጁ አይደለም ሌላ ልጅ ነው የሚላክ ልጅ ነው። ተላላኪዎቹ ሁሉ አሉ እኮ። ከዛ አንብቤ ምናምን ቁጭ አድርጌያለሁ እኔ ራስቸዋለሁ ኪሴ ውስጥም እንዳለ። መልስ አልሰጠሽውም? ያው እኔ መልስ አልሰጠውም። ምን ለመናገር እኔ ኤሌመንተሪም ሃይ ስኩልም የፍቅር ህይወት አለ ላሰብበት ወይም ደግሞ ምን ልመልስለት ምናምን ብለሽ ያሰብሽ ደብዳቤው ምናምን ታነባለህ ምናምን ልጁን ድንገት ስታየው ልትደነግጥ ትችላለህ። ምን ሆኖ ነው ብለህ አንዳንዴ ደግሞ ምንድነው የሆነ አብረ ስትማር ፍላጎት ያለው ልጅ ሊኖር ይችላል። አንተም አይደል ደንገጥ ያልክለት ልጅ ሊኖር ይችላል ምናምን ግን እንትን አትልም። ይሄ እኔ ትኩረት አድርጌ አልገባሁም። በቃ ትምህርት ላይ ነው በጣም ፎከስ ያደረኩት ትምህርትና ይሄ የከባባት እንቅስቃሴ ላይ ነው። ግን እንደዛ ስትሆን እንዳልከው ቆይ ደብዳቤው ከቁምጣሽ ተገኘ ማን ነው እገሌ ተባልሽ? ከዛስ እንዴ በቃ እንትና ነው በቃ እኔ አምጥተው ልሰጥተውኝ ነው አልኩ። ምንም ነገር የለኝም አልኩ። ከዛ 8ኛ ክፍል እያለሁ እናቴ አሁን በቃ እንደዚህ አይነት ነገር ላይ ያው በማስደንገጥ አይደለም ግን ይሄ ተቃራኒ ጾታ ግንኙነት የሚባለው ያስፈራል። ግን ምን ብላኛለች የሆነ የመጀመሪያ ፔሪድ ስታይ ከእናቴ ጋር ምን የማስታውሰኝ ነገርች ነገር እንግዲህ አንድ ሴት ልጅ የወር አበባየች ማለት አለች ወንድ ጋር ግንኙነት አረገች ማለት እርግዝና ይመጣል አለች። ምንም ሳይንስ ራሱ በማር የምረዳው ፋክት አልነበረም በዛ ሰዓት ማለት በቃ እርግዝና የሚባለው ነገር ብዙም የሚገባኝ ነገር አይደለም። ስለዚህ እሷ የነገረችኝ ነው እርግዝና መጣ ማለት ደግሞ ታስተጓጉልሽ ማለት ነው ከብዙ ነገር ትምህርትሽ መማራችን ብላ አንዳንድ ሰዎችም ምሳሌ ሰጠችኝ። ያው ህይወታቸው የተበላሹ ልጆች በቃ አለቀ። የወር አበባና እርግዝና የሚባለው ነገር የገባኝ በቃ እናቴ በዛ መንገድ ስትነግረኝ ነው። ገባ የዝም ብለህ ዘለህ የምትገባበት ሪሌሽንሺፕ እንደሌለ የፍቅር ግንኙነት ውስጥ አንድ ሰው ከገባ ወዴት ሊያመራ እንደሚችል ግንኙነቱና ራስን እንዴት መጠበቅ እንዳለብህ የነገረችኝ አጋጣሚ ይዛኔ ነው። ስለዚህ ያንን ሁሉ ያስታውሰዋሉና አንዳንድ ነገሮች ስፓርክ ያደርጉብሃል አይደል? የሆነ ነገር ጭረውብህ የሚያልፉ ነገሮች አሉ። እኔ በህይወቴ ውስጥ ብዙ ነገሮችን አስታውሳለሁ። በአስተማሪዎቼ በእናቴ አይምሮዬ ላይ ጭረው ያለፉ ነገሮች አሉ እና ይሄ ጥሩ ነገር ነው ለኔ እናቴ ነገረችኝና እንደ ወላጅ አሁን ራሱ አስብ ለልጆች መናገር ያለብህን ነገር መናገር አለብህ። የሆነ ቀን ያስታውሱታል። አንዴ ለእናቶቻችን ምስጋና። በጣም እናቶች መመስገን አለባቸው። ከእናቶች ጋር ወደፊት እንዴ የእናቶች ፕሮግራም ራሱ ብትጀምር ግርማ እኔ ልጀምር ስለእናቶች ውለታ እናቱ ለታን ባሳዳለ ደግነቷ ብዙ መሆኑ ነው። ወደ ሶራምባ ሆቴል በሰላም ይምጡ። መሃል ከተማ ደጃችሁ ሰፈርን ተንተርሶ የሚገኘው ሶራምባ ሆቴል ለምቾቶ ሁለተኛ ቤቶ ነው። ሶራምባ ሆቴል የመኝታ ክፍሎች፣ ሁለገብ አዳራሾች፣ በስፋት የተደራጀ ደንበኛ ጂምናዚየም፣ ሳውና፣ ስቲም፣ ሞሮኮ ባዝና የውበት ሳሎኖች ለሴቶችም ለወንዶችም፣ ማሳጅ በፕሮፌሽናል ቴራፒስቶች። ሶራምባ ሆቴል የባህል አዳራሹ ደግሞ ልዩ ነው። ጣራ ግድግዳው በኢትዮጵያችን ባህላዊ ቁሳቁስ በታሪካችን ቅርሳ ቅርስና ስዕሎች የተንቆጠቆጠ በጤና መስፈርት በቂ ርቀትን የጠበቀ ሙቀት ቅዝቃዜን ያመጣጠነ ኤሲ የተገጠመለት ከምግብ መጠጡ በተጨማሪ ምርጥ የሙዚቃ ምሽትም አሰናድቷል። ይምጡ፣ በክብር ይስተናገዱ። 10 ዓመታት በልዩ ትጋት ሶራምባ ሆቴል። ያኔዎቹ እንዲያው ስለ እናት ተነስቶ እናትን ሳናመሰግን አናልፈን ብዬ ነው ቀንጨብ አድርገን የብዙነሽ እንድናዳምጥ የፈለግኩት። አድማጮች ጸገነት ወደ አንቺ ልመለስና ደብዳቤዋ ነገር የእናትሽም ተግሳጽ ምክርም ታከለበትና በዛው ቆመ። ልጁስ የደብዳቤው ምላሽ ብሎ ድጋሚ አልመጣም። እንዴት ሆነ? እንዲያው ፊልም አድርግሽ ይከታተልሃል ይላል። ቆይ ምንድነው ግርማ ምን ጠይቅሎ ያረከው ነው ይሄን ነገር ጽፎ ነበረ። በቃ የሆነ ጓደኛው የሚመጣ ነበረ ብቻ አቆመ። ምን ይቀር በዛው በደብዳቤው ቀረ። በመቅረቱ ቅራለሽ? እኔ አላለኝም እውነት ለመናገር በቃ የልጅነት ነገር አይ ነው የልጅነት ነው። ቃል ፈን አድርገህ የምታልፍበት ነገር ነው። ከዛ ልጅ በኋላ የፍቅር ደብዳቤ ወይም ደግሞ የአድናቆት ደብዳቤ የሚጽፍ ጠፋ ወይስ እንዲያውም ጨመረ? እንዴ እሱ የት ይቀራል? አሁን እንደነገርኩ እኮ አንተ እዛ መድረክ ላይ ስትታይ ጎበዝ ተማሪ ስትባል
ትፈልጋለህ መልክ እንኳን ባይኖርህ አንተ እዛ መድረክ ላይ ስለታየ ብቻ ትኩረት ትሰባለህ ሴንተር ኦፍ አቴንሽን እና ሌላው ውበት ነው ተደማጭ መሆን ታዋቂ መሆን ሌላው ውበት ነው ስለዚህ በቃ ይፈልጉሃል ካንተ ጋር መሆን የማይፈልግ የለም ይሄ የማንበብ እንትኔ እንዲያው እንደዚህ አይነት ጥያቄዎች ሴት ተማሪዎች ባይቀበሉም ግን መጽሐፍ በማንበብ የሌላ ሰው ታሪክ በመስማት ደግሞ ይመሰጣሉ አንቺስ ሰመመን የሚለው መጽሐፍ 5ኛ ክፍል ሆኜ ነው ያነበብኩት እና ወንድሜ ዩኒቨርሲቲ ገብቶ ክረምት ላይ እንደዚህ መጽሐፎች ሲያነብ አስቀምጦት ከዛ እየተደበቅኩ ነበር ማነበው ደግሞ ይሄንን ምን ሊያረግልሽ አንስተሽ አነበብሻል አንበብ ያለው እንደዚህ የፍቅር ታሪኮች ምናምንና ትስላለህ እንደዚህ አይነት አፍቃሪ ቢኖረኝ ምናምን ትላለህ እኮ አነበብካቸው ነገሮች ፊልም ላይ ያያቸው ነገሮች እኮ የሆነ በደንብ ያስተምሩሃል እና እንዲያውም አንዳንድ ነገሮች ነበሩ የሆነ መስመር ሊያስቱ የሚችሉ ነገሮች ለዛም ነው እንደው ማስታወስከኝ ወደ ሃይ ስኩል እዚህ ልማር መጣሁ በቃ ወንድሜ ጋር የሃይ ስኩል ቆይታሽን በኋላ እንመለስበታለን አሁን እዚህ የሚመጡ እንግዶች ጥያቄ ይጠየቃሉ ከመለሱ ስጦታ ያገኛሉ አንድ እድል ነው የሚሰጣቸው ልብ በይ ከመለስሽ ሽልማት አለሽ ብር ቢሆን ደስ ይለኛል መሰረታዊ ጥያቄው ብር ነው ብለሽ መለስሽና መኪና አርግልኝ በቃ መኪና እንደውም ሰሞኑን ስለታየሽ መኪና ሳይሻል አይቀርም መኪና አርግልኝ መኪና እሺ ጥያቄውን መልሽ መጀመሪያ ጥያቄው አሁን ቀጥሎ የምትሰሚው ድምጽ ከኢትዮጵያ ሬዲዮ የድሮ ፕሮግራሞች አንደኛው ፕሮግራም መግቢያ ነው ወይም ቲም ነው የምን ፕሮግራም ነው ቀደም ሲል የሰማነው የፕሮግራም መግቢያ በኢትዮጵያ ሬዲዮ ቆየት ካሉ ፕሮግራሞች አንዱ መግቢያ ነው ጥያቄው የምን ፕሮግራም መግቢያ ነው የማስታወስ ጥያቄ ነው እየጠየቅኩሽ ያለው አውደ ገጠር ነው አይደለም አልመጣልኝም ግን የሚታወቅ ነው እንግዳ ይህንን ጥያቄ ከመለሰች የ100,000 ብር ቼክ ይሰጣታል ተብዬ ነበር አረ ግርምሽ ምን ሆነ ነው እንደዚህ ብር ሰራኛል እንዴ ምንድነው ብር ስላልሽ ያው እንግዲህ የመጨረሻ አንድ ድል ሲያስቢው ከመጽሐፍት አለም አልተመለሰም ወደ መልሱ እንሸጋገራለን መልሱን ከራሱ ከቲሙ ነው የምንሰማው ወይም ከፕሮግራሙ መግቢያ ኢትዮጵያን እንቃኛት ይህ ፕሮግራም የኢትዮጵያን ባህል ታሪክ እንዴት ይሄ ፕሮግራም ተዘነጋሽ ኢትዮጵያን እንቃኛት አዎ በቃ አንዴ ረሳሁት ግን በቃ አስታውሳለሁ ኢትዮጵያን እንቃኛት በፍጹም አዎ በደንብ ነው ማስታወስ ይሄ ድምጽ ግን የማን ይመስልሻል ፈቃዱ ይሄ ፈቃዱ አይደል ይህ ፕሮግራም የኢትዮጵያን ባህል ታሪክ አይ አልመጣም አርቲስት ኪሮስ ኃይለሥላሴ ነው ኪሮስ ነው የሚገርም የኪሮስ ድምጽ ነው እና አይ ቆይ ቲም አሰራራቸው በጣም ይገርመኝ ነበር አይደል አይምሮ ላይ የሚቀር ነገር ነው አሁን የሙዚቃ ሰዎችና ስራዎቻቸው ሌላ ማትረሹ ነገር አለ ኢትዮጵያ ሬዲዮ ስታዳምጭ የወጣቶች ፕሮግራም ነው አቅዳሜ ከሰዓት ድራማው መዝናኛ ላይ ያው በቲና ተርነር ሙዚቃ የሚጀምረው ድራማው ሊጀምር ሲል የሚገርም ነው እስቲ እናስታውሰው እንዴት የሚል ነገር አለው ማለት ራሱ እሱ ሙዚቃ እኔ ጋዜጠኛ ሰውን ጋብዘዋለሁ ብዬ ጋብዘው ነበር ሰማችሁት ቀንጨብ ተደርጎ የተወሰደው ሙዚቃ የቲና ተርነር ፕራይቬት ዳንስ ከሚለው ዘፈኗ የተወሰደ ነው ኢትዮጵያ ሬዲዮ ለሁሉም ሬዲዮ ጣቢያ ያላሉ ጋዜጠኞች ባለውለታ ነው ብንል ማጋነን አይሆንም በርካቶችን እየሰማን ስላደግን ደጀኔ ጥላሁን አሁን እኔ በጣም ተረካ ላይ በቃ ይሄ ከመጽሐፍት ዓለም ሊጀምር ሲል የሱ ድምጽ ስበው እነዚህ ሰዎች ናቸው እኔ ሬዲዮ ፐርሰናሊቲዎችን በጣም ነው ማደንቀው ና ሬዲዮ የሰዎች ትዝታ ውስጥ የሰዎች ህይወት ውስጥ አለ በጣም እና ደሞ ሙያተኛ ሆነ ስታስበው በቃ የሚረሳ ነገር አይደለም እኔ እነዚህን ጋዜጠኞች አድምጬ ማደጌ ደስ ይለኛል አሁን ያለውን ነገር ስታስበው ብዙ የተደበላለቀ ነገር አለ አይደል እና የትኛው ነገር ነው አንተ ሊቀርጽህ የሚችለው በዚህ ድብልቅልቅ ነገር ውስጥ መምረጥ ራሱ እኮ ከባድ ነው በጣም እና በተወሰነ ፕላትፎርም ላይ አንድ ሬዲዮ ነው ያለው ወይ ቴሌቪዥን ነው ያለው በዛ ነገር ውስጥ ግን አንተ በቃ በደንብ ትኩረትን ሰብስበ የሰማሃቸው ሰዎች ነበሩ የሰማሃቸው ፕሮግራሞች ነበሩ
እና ኮሜንት ዝታም የጋራ ትዝታም እንዲኖር ያደርጋል። ትክክል ለነዚህ ምስጋና እና መስገናቸው ለኢትዮጵያ ሬዲዮ ቀድሮ አንጋፋ ጋዜጠኞች እናንተ ባትኖሩ ኖሮ በጣም ከዛ ደግሞ 97.1 ኤፍኤም በጣም ሰማ ነበር በነም በቃ መከታተላቸው ፕሮግራሞች ነበሩ ብርሃኑ ድጋፌ ሙዚቃ ሰዓቱ ሰማ ነበር ሸገር የቅዳሜ ከሰዓት ጫወታ በጣም ነበር የምሰማው እንዴ በጣም ብዙ ባለውለታዎች አሉ በጣም እናመሰግናቸዋለን ከዛ ሃይ ስኩል ኮከበ ጽባ 911 እንዲያው እንደነገሩ በትምህርቱ ላይ ብቻ ትኩረት አድርገሽ ለሙያሽ ድጋፍ የሚያደርግልሽ ሚኒ ሚዲያ ላይ ሳትሳተፊ ተመልሰሽ ወደ አርበኞች ገባሽ አዎ አርበኞች ከፍተኛ ሁለተኛ ደረጃ ትምህርት ቤት ገባው ያው ማጥናት ግዴታ ነው ለማትሪክ መዘጋጀት አለብህ ስለዚህ በጣም የጥናት ጊዜ ነበር ምን ነገር ነበር እኔ ይሄ የክበብ እንቅስቃሴ ያቆም ይሄ ጸረ ኤድስ ክበብ የሚባል ነበር ይዛኔ ይሄ በየትምህርት ቤቱ አዌርነስ ምናምን ግንዛቤ መፍጠር የሚባል ነገር አለ ድራማ ጻፍኩ መዝሙር ደረስኩ መድረክ ላይ የሚቀርብ ድጋሚ ስትሄጂ ዝናው መጣ ተመልሶ ሲሄድ በቃ ገባው ጥበብ ጠራች ድጋሚ እሺ ከዛ እንደዛ አድርጌ አስታውሳለሁኝ 12ኛ ክፍል ላይ እንደዚህ አይነት መድረክ ሰርተን ነበር ባዮሎጂ አስተማሪያችን ራሱ በጣም ገርሞት ሸርማን ይጣፋብኝ ስሙ ወጣት አስተማሪ ነበርና ምን አይነት ልጅ ብትሆን ነው ትምህርቷን ጎበዝ ናት እንዴ ራሷ መዝሙር ደርሳ ድራማ ጽፋ ብሎ በጣም ይገረም ነበር ቲቸር ብርሃኑ ተከታዮች ነበሩሽ አረ ነበር በጣም እና እንደዛ አደረኩኝ እንዴ የቡድን መሪ ነበርሽ አጋፋሪዎች አሉሽ ለማለት ነው አንዳንድ ሰው መሪ አለ አሁን አንቺ በትምህርትም ጎበዝ ነሽ ተጽኖ ፈጣሪ ነኝ በቃ በወቅቱ ራሴን ልበል ካልኩኝ በደንብ መድረኮቹን ተጠቅሜባቸዋለሁ የትምህርቱንም የስነ ጽሁፉንም መድረክ እንዴው ለማለፊያ አንድ ጥያቄ ልጠይቅሽ ሁለተኛ ደረጃ ትምህርትሽን የተማርሽበት የአርበኞች ትምህርት ቤት መቼ ተመሰረተ ይመስልሻል በጣም አንጋፋ ትምህርት ቤት እንደሆነ አስተዋውሳለሁ ስሙ ራሱ አርበኞች የሚለው ታሪካዊ ነው ምን ብዬ ሳስበው 50 አመት ትምህርት ቤቱ 50 አመት የሞላ ይመስለኛል 50 አመት የሚሆን ታዲያ የተመሰረተበት ዓመተ ምህረት 50 አመት የሚሞላ ይመስለኛል 1972 ምናምን አው ልክ ነሽ በቀድሞ መራቤት ያውራጃ አለም ከተማ የሚገኘው የአርበኞች ሁለተኛ ደረጃ ትምህርት ቤት በ1972 ዓመተ ምህረት ነበር የተመሰረተው የመጀመሪያ ደረጃ ትምህርትሽን የተማርሽበት አለም ከተማ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ደግሞ 1949 ዓመተ ምህረት የተቋቋመ ነው በጣም ታሪካዊ የሆኑ ትምህርት ቤቶች ናቸው ሁለቱምና ትንሽ የከተማ ናት ግን በጣም ትንሽ ከተማ ቆንጆ ነው ከ12ኛ ክፍል ውጤት መጣና ወደ አዋሳ ደግሞ ተሻገርሽ በምርጫ ነበር እጣ ነው አይደለ በጣ ነው ከዛ ዲላ ነበር የሄድኩት መጀመሪያ እና የሚገርም እኛ ቤት ተማሪች ያልኩ የኛ ዘመር ነበርች እናቴ አጎቴ ልጅ ናት በጣም ጎበዝ ተማሪ አጋጣሚ እሷ ዲላ ዩኒቨርሲቲ ነበር የደረሳት እና ስለ ዲላ ብዙ ነገር ነግራኝ ነበር ምን እንደሚመስል ከዛ እሷ ስራ ይዛ ነበር እኔ ዩኒቨርሲቲ ውጤት ሲመጣልኝ ማለት ነው ሄድኩኝ ስንሄድ መንገዱ አያልቅም ከዛ ያው ከአዲስ አበባ የተነሳ ነው ብቻ ራቀኝ እና ወደ ዩኒቨርሲቲው ስንሄድ በእንደው ይይት አይነት ታክሲ በቃ ሰው ተጠቅጥቆ ሰው ላይ ሁሉ ቁጭ ብለህ ልትሄድ ትችላለህ ፈርስት ኢምፕሬሽን የሚባለው ማለት ነው በቃ ዩኒቨርሲቲ እንዲህ ነው አልኩኝ ልክ ስንገባ ውሃ የለም ግቢ ውስጥ በጣም አረንጓዴ ነው ሀገሩ በጣም ያምራል ግን ውሃ የሚባል የለም ሙቀት እንዳይመስል ቃጠሎ ነው በቃ እኔ የማልችለው ሙቀት ነው እንደውም ብርድ ልብስ ሁሉ ምናምን ይዤ በቃ ብርድ ልብስ ሻንጣ ውስጥ ነው የተከተተው እንኳን ብርድ ልብስ ለለብስ ሙቀቱ ስደረስን ውሃ የለም በቃ ለቅሶ ተጀመረ ማለት ነው አንድ ዶርም ውስጥ ብዙ ነበርን የገባ ነው ምን የተሰጠን ዶርም በየተራና ለቅስ ነበር በቃ በካፌው ጋር ራሱ እንዴት በቃ ምግብ ራሱ መልመድ አቅተው ማለት የለም ውሃ ሻወር መውሰድ በዛ በሙቀት አስበውና በሆነ ታንከር ነገር መጥቶ የፈላ ውሃ በግድ ተከፋፈላለ በሆነ በጀሪካን ነገር ምናምን አድርጋ ቅጣት ነው እንዴት ተላኩት ነው ያልኩት እኔ በቃ ይሄ እኮ በቃ የሆነ ማሰልጠኛ ለቅጣት የተላከበት ማሰልጠኛ ነው እንጂ ዩኒቨርሲቲ ደርሶ አይመስልም ይሄን ነገር አስተዋውሳለሁ መሀል ላይ ደግሞ አንዳንዶቹ አንችል ምናምን ብለው ያው አንዳንድ ልጆች ወላጆቻቸው ወሰዷቸዋል በቃ የግል ኮሌጅ ይማሩታል ብለው ግን ይሄንን ሃርድሺፕ እየለመድኩት ስመጣ ግቢውን ወደድኩት በጣም ብዙ ልጆች ወደውታል ከዛ በኋላ አካባቢው ማህበረሰብ ደስ ይላል ዋለም የሚባል ወንዝ አለ ከዩኒቨርሲቲው ውጪ እዛ በቃ ወንዝ ጋር እንሄዳለን አቮካዶ ሙዝቶ ማንጎ እና ምግብ ምስር ወጥ የሆነ ቀን አንበላምኛ ምስር ከተማ እንሄዳለን በ2 ብር ከ50 መሰለኝ ጁሳችንን እንጠጣለን
አረ ዛሬ አርብ ነው እንድገም ይላል ሳይታ የሚባል አንድ ጓደኛ ያለ መቤት ደግሞ ምትባላለች አሁን እንደውም እሷ መጽሐፍ ጽፋለች የዩኒቨርሲቲ አብሬያት ዶርም ሜቴ ነበረችው ማለት ነው በጣም የቅርብ ጓደኛዬ ነበረች አንድ መጽሐፍ ምን ሽሮ የሚል እንደውም ባለፈው አሳተመች አጫጭር ልብ ወለዶች ስብስብ ያለበት ነው ከሷ ጋር ዛዋል ለሚሆን ዝጋ እንሄድና ቁጭ እንላለን አንዳንዴ በስማም እንዴት እንደሚያምር እኮ ዲላ ገነት በለው የበረሃ ገነት በለው በቃ ከሙቀቱ ጋር ታዲያ ከዲላ ወደ ሐዋሳ እንዴት ተሻገርሽ ከዛ ሐዋሳ ዲፓርትመንታችንን ስንለይ ፎሬን ላንጉጅ መረጥኩኝ ሐዋሳ መጣው ማለት ነው ያ ተራ በተራ የምታለቅሱበት የማዘን ግዞት ነው ወይ ያስባለሽ የዲላ ዩኒቨርሲቲ መጀመሪያ ቆይታሽ ደስ ወደሚል ስሜት ውስጥ መልሶሻል ሐዋሳ ከሄድሽ በኋላ መመለስሽ ደግሞ ዲላ እንዲናፍቅሽ ስላደረገ አልቆጨሽም አልቆጨኝም ለምን ሐዋሳ ደግሞ በጣም ነው የምታምረው ሐዋሳ ደግሞ ሌላ ከተማ ናት እንዴ አስበው ሀይቅ ያለባት ከተማ ሰንሴቷ ራሱ እንዴት ውብ እንደሆነች ልክ 11 ሰዓት አካባቢ ከግቢ ሜን ካምፓስ ነን ስንወጣ ብዙ ተማሪ ልክ ወደ 11 ሰዓት ላይ ልክ እራት ምናምን ከበላ በኋላ ወክ ያረጋል ይወጣል እና በዛ ሰዓት የምትወጣው ፀሐይ እንዴት እንደምትፀሐዋ ስትጠልቅ ያለው ሲን እንዴት ደስ እንደሚል እና ሐዋሳ በጣም ነው የምወዳት በጣም የምወዳት ከተማ ናት በቃ ልዩ ትዝታለኝ በደንብ ነው ማስታወሳት ግን እንዳልኩ ከትምህርቱ ውጪ ነው አሁን ክበብ ነው ቢዚ ያረጋኝ ሐዋሳ ላይ ክበባት መሪ ነበርኩኝ ትምህርት አሁን ጸሬድስ ክበብ ምናምን ዳቦ የፋሲካ በዓል የገና በዓል ሲሆን ተማሪዎች ወደ የቤታቸው ሲሄዱ እኔም እኮ መምጣት ይችላል አዲስ አበባ ቤተሰቦች አሉ ግን እዛው ቀርቼ ዳቦ ምግብ ምናምን የተማሪዎችን የቀሩትን እንሰበስብና እና በላ ነበር ምግብ እና ፓፒ የሚባል ልጅ አለ ወብሻት አንዱ እሱ ነው ተሰብስበን ውጪ ላይ እንደዚህ ሰብስበን ኤችአይቪ በደማቸው ያለባቸው ምናምን ምግብ እና በላ ነበር ለበዓል እና እሱን አስታውሳለሁ ጸገነት እንግዲህ ሃይ ስኩል እንደነትሸር ብርሃኑ አይነት የባዮሎጂ አስተማሪን አንስተሻል ምስጋና እንደ ከፍተኛ ትምህርት ተቋም ከገባሽ በኋላስ ማረሳቸው ከምታያቸው መምህራን መካከል ማንን ታስታውሻለሽ እግረ መንገዳችን ለማመስገን ሲንቲያ የምትባል ፖኤትሪ ያስተማረችን ህንዳዊት ነች በጣም ጎበዝ ናት እና ፖኤትሪ የግጥም ክላስ አስቦኛ የተማርነው የነ ሼክስፒርን የነ ዊሊያም ወርድስወርዝ ግጥም ነው እሱም መተንተን ነው ምንም አይገባህም ምንም የሚገባ ግጥም አይደለም ቀኔ በለው ያንን ነገር እንዴት አፍታታ እንዲገባን አድርጋ እንዴት እንዳስተማረችን ትዝልኛም በጣም ወዶ ክላስ ነው ፖኤትሪ ክላስ እና የነሱን ግጥም የነ ሼክስፒር የነ ዊሊያም ወርድስወርዝ ምናምን አብዛኛው እንግሊዛውያን ግጥሞችን በደንብ በቃ እሱ ላይ ተምረናል እና እየተረጎመች ስለ ይሄ ማለት ይሄ ለማለት ነው ይሄ አባባል ይሄንን ለማመልከት ነው ያለች በቃ በደንብ ፍትፍት ታርጋ ያስተማረችን በጣም ጎበዝ አስተማሪ ነበረች ህንድ አስተማሪዎች ሐዋሳ ላይ ብዙ ነበር ነው ስንማርና ከዛ ደግሞ ድንች እርሻ ነበረው ግቢው ፊት ለፊት ላይ ድንች ያልገባበት ምግብ አታገኝ ሁሉም ነገር አለ የህንድ አስተማሪዎችና ድንች ይቀነስልን ማስታወቂያ ካፌ ላይ ተለጥፎት እዚህ ላይ ግን ከህንዶች አስተማሪዎች በጣም እኔ በልዩነት ማስታወሳ ቲቸር ሲንቲያ እና ቲቸር አስፋው ሊትሬቸር አስተማሪያችን በጣም በቃ ደስ የሚሉ ናቸው እና ሴቶች ይወዳሉ ስለ ያበረታታሉ በቃ I love girls come here girls ፊት ለፊት ተቀመጡ ይላሉ ሴቶች ከፊት እንዲቀመጡ ነው የሚፈልጉት ጎበዝ ሊትሬቸር አስተማሪ ናቸውና አንድ ቀን ያስተማሩ ነሸጣ አረጋቸውና yes ዝልል ብሎ እኮ sometimes literature needs revelation እና አንዳንዴ ስነ ጽሁፍ በቃ መገለጥን ይጠይቃል እና ደግሞ እንትን ናቸው ፕሮቴስታንት ናቸውና ቸርችም እንደዚህ ያስተምራሉ ይመስለኛል ልክ እንደዛ ነው ዘለው ያሉትና በጣም ይወዱታል ትምህርቱንም እና ምን ይሉን ነበር ግን ብዙ ጊዜ ይሄ መጽሐፍ አንብባችኋል ሲሉ ያላነበብናቸዋል unfortunately you are a watching generation ይሉን ነበር ብዙ ጊዜ በቃ እናንተ ተመልካች ትውልድ ናችሁ ይወቅሱን ነበር አንዳንድ የሚያነቡ ልጆች ግን ይናደዱባቸው ነበር ለምን ነው እንደዚህ ጄጅ የሚያደርጉን እሳቸው እንዴት እንደዚህ ይላሉ እንዴት ጄኔሬሽኑን ትውልዱን ተመልካች ነው አንባቢ አይደለም ለምን ይላሉ የሚሉ ነበሩ ግን እውነታቸውን ነው ስታስበው እንደውም እኛ ስልክ ብዙ ቁርኝት አልነበረንም የዛኔ በሌለን ሰዓት አንዳንድ የጠየቁንን ነገሮች ሳንመልስ እንቀር ነው እንደዛ የሚሉት አሁን ደግሞ ይባስ ዋቺንግ ጄኔሬሽን መባል ያለበት እንዲያውም አሁን ላይ ያሉ ከዲላና ከሐዋሳ ዩኒቨርሲቲ ቆይታሽ በኋላ ወይም ከምርቃት በኋላ ጉዞ እንዴት ነበር ተመርቄ አዲስ አበባ መጣሁኝና ስራ ማፈላለግ ነው እንግዲህ ከተመረቀ በኋላ ያው ምንድነው ስራ ሳይኖረኝ መቀመጥ አልፈለኩም እኔ ጋዜጠኛ መሆን በፈልግም ጋዜጠኛ እስከሆን ድረስ የሆነ ስራ መስራት አለብኝ ቢሮ ሲቪኤም በየቦታው ነው የበተንኩት ፎሬን ላንጉዌጅ ሊትሬቸር የተማርኩት ፐብሊክ ሪሌሽን ኮርስም ነበረን ምናምን ኤኒ ዲግሪ ደግሞ በዛ ሰዓት አስተማሪም ሊሆን ብትሆን እድሉን ታገኛለና አስተማሪነት ቫካንሲ በጣም ብዙ ነበር ታዲያ አመለከትሽ ተወዳደርኩ ብዙ ትምህርት ቤቶች አመለከትኩ እኔ የምፈልገው መጀመሪያ ስራ መያዝ ነው በቃ ያንን አላማ ያርገለው ምንም አዲስ አበባ ላይ ነው ያመለከትሽው ወይስ አዲስ አበባ
ወንድምሽ ጋር ቆጥለሽ እዚህ አለ እናቴም እዚህ ነበረች እና አመለከትኩኝ ብዙ ትምህርት ቤቶች አመለከትኩኝ አንድ ፊውቸር ታለንት የሚባል ትምህርት ቤት ጠሩን ከኔ ጋር የተማሩ ሁለት ልጆች ገናይና ፋሲካ የሚባሉ ልጆች ፋሲካ ያሳዝናል በጣም በመኪና አደጋ ህይወቷ አለፈ 1 አመት እዛ ከሰራች በኋላ በጣም በቃ አትያንጂ ማለት ነው በወጣት ገባችሁ እናንተ እዛ ገባን ፊቸር ታለንት ግን አሲስታንት ቲቸር ሆነን የገባነው የሚገርም ዲግሪ ይዘን አሲስታንት ቲቸር ማለት ሜን ቲቸሩን በቃ አሲስት ማድረግ ነው እንጂ እና አንዳንድ ቀለል ያሉ ትምህርቶችን እንድታስተምር ትደረግ ታዲያ ተናደድሽ አልተናደድኩም እሺ ምንም ወራሪ አልተነካም ለምን እኔ መድረሻዬን አውቃለሁ ደሞዙ ደግሞ ጥሩ ነው ማለት የግል ትምህርት ቤት ነው አንተ አሲስታንት ቲቸር ሆነ በዲግሪ አንድ ደሞዝ ማግኘት ማለት ለኔ ጥሩ ነው የሚገርመው ነገር ልጆቹ ወደድኳቸው በጣም ማስተምራቸው ልጆች በጣም በቃ እንዴት እንደወደድኳቸው በቃ ያበሳጫሉ ልጆች ባህሪ ተለዋዋጭ ነው ግን ደግሞ ተረሳዋል ወዲያው እንድትረሳ ነው የሚያደርጉ ያንዳንዱ ልጆች አስተዋውሳቸው ነበርና በባህሪያቸው መለየት አለብህ ዛሬ በተለይ ሜን ቲቸሩን ማገዝ ስላለብህ የማይጽፈውን ወረቀት እየቀደደ የሚጥለውን ከዛ ደግሞ ትኩረት የማያደርገውን እነዚህን ተማሪዎች ለይታ ፎከስ ማድረግ አለብህ እነሱ ላይ ያንን ነገር ታግዛለህ ማለት ነው ሜን ቲቸር እና በጣም ጎበዝ ተማሪዎችም ነበሩ በዛ እድሜያቸው በቃ የሚገራረሙ የፊቸር ታለንት ቆይታሽን እስቲ እንዴት ነው የምትገልጨው አስተማሪነት የሚለውን ደግሞ እኔ ኤክስፔሪየንስ አረኩት ምን እንደሆነ ለስንት ጊዜ ሰራሽ 3 ወር ከዛ ፋና ማስታወቂያ ወጣ ቤተልሔም የምትባል ጋዜጠኛ ነበረች ዲላ የተማረችና እሷ ቤተልሔም ጌታቸው እና እሷ እዛ ፋና ትሰራ ነበር እንደምፈልግ ስለምታውቅ ማስታወቂያ እኮ ፋና አውጥቷል አለችኝ የመጨረሻ ቀን ለመተሻ መልክተሻለች ተይ አላመለከትኩም በቃ ነገ ነው የመጨረሻው ነኝና አስገቢ ያለችኝ አስገባው ከዛ 3 ወር ሰርቼ ይዛ ለቀቁ ማለት ነውና ልክ መልቀቄን እንደዚህ እርግጠኛ የሆንኩ ቀን አለቀስኩኝ አንድ ቀን ማለት ልጆቹ ትዛሉኝ በጣም በቃ እነዚህ ልጆች ነው ትቼ የሚሄዱ አልኩኝ የእውነት በጣም ነው የሚገርመው እንዴት ወደድኳቸው አልኩኝ እንደዛና እንዴት በጣም ኮሚትድ ነበርኩኝ ደግሞ እዛ ስራው ላይ ምሳቃ ይዞ ያልመጣ ተማሪ ካለ ደውላለሁኝ እና አንድ ልጅ ነበር እንደው ሚኪያስ የሚባል ልጅ ምሳቃውን ይደብቃል አይበላም እና የሆነ ጊዜ ላይ ነው የተገኘው ብዙ ምሳቃ የሆነ ቦታ ተደብቆ እንደነ ወንድሙ ጋር ራሱ ይዳሉና ዩኒት ሊደር ነገር ነው አው ነበርና አንቺ ልጅሽ እኮ አረግሽው ይሄን ተማሪ አለ በጣም ነበር በቃ ልጆቹን መከታተላቸው ማለት ነው እና ገርሞኛል እንደዛ ኮሚትመንት የራሱ እንዴት እንደዛ ሊሆን ቻልኩኝ ግን የልጆቹ ባህሪ መሰለኝ ልጆቹ የሚሰጡ ፍቅር እውነተኛ ናቸው በቃ ያሳዝኑሃል ከወጣህም በኋላና እንደውም ትልልቅ ልጆች ከማስተማር ትንንሽ ልጆች ማስተማር ነው የሚሻለው ምክንያቱም ነጭ ወረቀት ናቸው እየሰጣቸው ነው የሚቀበሉት እውነተኛ ፍቅር ነው የሚሰጡ አያስመስሉም ቢረብሹም ደግሞ ያው መልሰው የልጅነት ባህሪ ነው የሚለውን ነገር ትረዳለህ ተንኮሎች ምናምን እኮ ሊኖራቸው ይችላል ግን በቃ ምትረሳው ነገር ነው እንግዲህ ፋና ህልምሽን የፈታሽበት ተቋም ነው ወይም በሙሉ ሰዓት ጋዜጠኛ ይሆንሽበት የመጀመሪያው መስሪያ ቤትሽ ነው ከዛ በኋላ የቀየርሽም አይመስለኝም የአየር ሰዓት ወስደሽ ምትሰሪው እዛው ፋና ስለሆነ ከ90 ደቂቃ ጀምሮ በቴሌቪዥኑም በሬዲዮም አሁን ደግሞ ታዛሚሊ ሬዲዮ ፕሮግራም አለሽ ፋና ላይ እየሰራሽ ነው ወደ ኋላ መለስ ብለሽ ተሳስቢው እውነት ውስጥ የነበረው ጋዜጠኛ የመሆን ፍላጎቴ ነው ዛሬ ላይ ቆመኝ ነው ምትዩ ወይስ የመምራኖችሽ ትሆኛለሽ መሆን ያለብሽ ጋዜጠኛ ነው የሚለው ግፊያ ነው ዛሬ ላይ ያቆመሽ የሚገርምህ ነገር ያው ከናቴ ጋር ሬዲዮ ማዳመጤ የመጀመሪያው ነገር ነው በቃ ጋዜጠኞችን እየሰማው አደው ሬዲዮ ፕሮግራም ምንድነው የሚለውን በደንብ አወቁ የናቴ ፍላጎት ራሱ በደንብ እኔ ላይ ተጋብቷል ስለዚህ ሙያውን መጀመሪያው ጀምሮ አክብሬዋለሁ ወድጄዋለሁ በጣም ትልቅ ቦታ ሰጥቼዋለሁ በዛው መሃል ደግሞ ትምህርት ቤት ውስጥ ሚኖሩ አክቲቪቲዎች በቃ የሚሰጡ እድሎች ወደዛ መስመር እንድትመጣ ይገፉሃል መምህራኖችን ጨምሮና እኔ እንዲያውም ያው ቲቸር ዳንኤልም ነግሮሃል የደረጃ ተማሪ ነኝ ከ1 እስከ 3 ነው የምወጣው ግን ያው ውጤት ማምጣት የጀመርኩት ከ5ኛ ክፍል በኋላ ነው እስከ 4ኛ ክፍል ብዙም አልነበርኩም በጎበዝ ተማሪዎች እንዳልኩኛ ቤት መጥተው የሚማሩ ነበሩና ማአዛሽ ወርቅ የምትባል የናቴ ያጎታ የልጅ ልጅ ናት በጣም ጎበዝ ተማሪ ናት እና እሷ በደንብ ታስጠናኝ ነበር በጣም ጎበዝ ተማሪ ነበረች እሷ እና ቤትም እሷን ብለው የሚመጡ ስለማይ ጎበዝ ተማሪ እንዴት እንደሚወደድም ስለገባኝ የቀለም ትምህርት ላይ በጣም ትኩረት አድርጌ ነበር በጣም ነበር ማጠናው ስለዚህ አሁን ወንድሜ የኔ ታላቅ ወንድሜ ምን ይፈልግ ነበር ሜዲሲን በማር ደስ ይለው ነበር የሆነ በቃ የለም ይሄ በቀለም ትምህርት ውስጥ ፊዚክስን በለው ባዮሎጂን በለው ጥሩ ውጤት ነበርኝ እኔ ኬሚስትሪ አስተማሪያችን ቲቸር ኃይሉ ይባላል እና ምን አለኝ እሱ አንቺ ጋዜጠኛ ነው መሆን ያለብሽ አለኝ ኬሚስትሪ እኮ ጥሩ ውጤት ነው ያለኝ ጎበዝ ነኝ በፍጹም እንዳታስቢው አለኝ አንቺ መሆን ያለብሽ ጋዜጠኛ ነው በቃ ለጋዜጠኝነት ነው ማሰብ ያለብሽ እና መምህራኖችን በጣም ጫና አድርገዋል ጋዜጠኛ ነው አንቺ መሆን ያለብሽ የሚለውን ነገር ደምድመዋል ለምን
የማደርጋቸው ነገሮች ትምህርት ቤት ውስጥ ሚኒ ሚዲያውን ጨምሮ መድረክ ላይ ዜና ማቅረብ ምንም አልፈራም። በቃ የወላጆች ቀን ሲከበር እናቴ እንዴት እዚህ ለኛ ከፊት ለፊት ቁጭ ብላለች መጋረጃው ክፍት ሲል የመድረክ አስተዋዋቂ ነኝ እኔ ከፊት ለፊት እናቴን ያዩዋት እዚህ ላይ ያዘ ቤት ስንሄድ አይ ጎብዘሻል ጥሩ ነው እንደው ሰውንም አትፈሪ ማለች እና ድራማ ጽፍ ነበረ። ከዛ የእንትን ግጥሞች ደግሞ መዝሙር ግጥሞች እሱን ሁሉ ጽፌ አለማምጄ ይሄ ነገር ማለት ነው። ታዲያ ጋዜጠኛ ሆንኩ ምን ልሆን ይችላል? ሃይ ስኩል በጣም አጥንቻለሁ። ሃይ ስኩል ላይ እኔ ኢነርጂን ጨርሻለሁ ማለት እችላለሁ። በጣም ብዙ ትምህርት ነው እኮ የምትማረው። ጥናቱ ከባድ 9ኛ ክፍል 14 ትምህርት እንዴ በጣም ወደዛ በቃ ብዙ ትምህርት ነው። ገርም ነበር። 14 ትምህርት 12ኛ ክፍል ትደርሺ ነው 6 ነው 7 የሚሆነው ትምህርቱ ብቻ እኔ አሁን ናቹራል ሳይንስ ነው የተማርኩት። ከዛ ግን በቃ ሶሻል ሳይንስ ገባሁኝ። በሶሻል ሳይንስ ውስጥ ደግሞ እንዲያውም ዩኒቨርሲቲ እኔ አላጠናውም ቀልጄ ነው የተማርኩት። ፎሬን ላንጉዌጅ ሊትሬቸር ዲፓርትመንት መረጥኩኝ። እንደ ማይነር ጆርናሊዝም ነበረው። ከዛ ጆርናሊዝም አለው አንድ ላይ ጆርናሊዝም ኮርሶች ነበሩት እንደ ማይነር። እሱን ተማርኩ። በቃ ግቢ ውስጥ ያሌለውበት ክበብ የለም። ሁሉም ላይ ጸረ ኤድስ በለው ስነ ጽሁፍ በለው መቅረዝ የኪነ ጥበብ አፍቃሪያን የሚል ነበረ። አዋሳ ዩኒቨርሲቲ ከዲላ የተጀመረ ክበብ ነውና እኔ ማንም ሰው ባይመጣ ጉዳይ አይደለም 3 ልጆች ሰብስቤ ትልቅ መድረክ አቀዳለሁ። ግቢ ውስጥ የሚዘጋጅ በጣም በጉጉት የሚጠበቅ መድረክ ነው። መስኮት ላይ ሁሉ ቁጭ ብለው ነው የሚያዩት ተማሪዎች ገብተው እና 3 ልጆች ይመጣሉ። ከዛ ቀስ ቀስ ያለ ሌላ ሰው ይመጣል። እኛ መሰብሰባችንን ሲያይ ግጥም ይመጣል፣ ይገመገማል። በጣም ነው የሚገመገመው። ግጥም ያሳፍርሃል አንተ ማይሆን ግጥም ይዘህ ከመጣ እና ከዛ ውስጥ ተጣርቶ የወጣ ግጥም ነው መድረክ ላይ የሚቀርበው። ስነ ጽሁፍ፣ ወጎች፣ አጭር ልቦለድ ምናምን ይቀርባል እዛ መድረክ ላይ። ያው ግጥም አቀርባለሁ፣ መድረክ እመራለሁ እዚህ ትልቅ እንትን ላይ ማለት ነው ክበብ ላይ እና ዳዊት አለሙ የሚባል ካወክ ጋዜጠኛ ዳዊት አሁን ፋና ላይም ይሰራ ነበረ። አጫጭር ልቦለዶች ይጽፋል። በጣም ጎበዝ ነው። እሱም ያቀርብ ነበረ እዛ መድረክ ላይ መቅረዝ ላይ ማለት ነው። መቅረዝ ብቻ ሳይሆን በቃ ብዙ በቃ ጊዜ የሚያልፈው ክበባት በማስተዳደር ነው። የክበባት ኃላፊ ነኝ። በቃ ወገቤ እስኪበጠስ ድረስ አምጥቷል። ብዙም እንትን አይደለም። ይሄን ያክል ውጤታማ ነኝ ማለት አልችልም። ይሄ እንደ ድሮ እንደ ሃይ ስኩል በቃ ለዩኒቨርሲቲውን ጨርሶ ለመውጣት ብቻ ነው የተማርኩት። እኔ እኮ ነገ ፈተና ያለኝ ዛሬ ከሰዓት የጂሲ ኮሚቴ ሆኜ የእንትን የፍቅር ቀን ተብሎ እዛ ግጥም አስነብባለሁ። ከዛ ጠዋት ገብቼ ጥናት ከሰዓት ነው ፈተናው እና እንደዚህ አይነት ጊዜ አሳልፌያለሁ ማለት መጨረሻ ላይ ያው ትምህርቱም የምወደው ትምህርት ስለነበረ ብዙም አልከበደኝም። የቻልኩትን ያክል በቃ የለም አቬሬጅ ተማሪ ሆኖ ለመውጣት ነው የተማርኩት። ቅድም ኤሌመንተሪ እያለሽ እጅግ በጣም የሚፈሩ ወይም ሀርደኛ ግን ደግሞ ሲያስተምሩ ጎበዝ ወይም ምርጥ አስተማሪ ብለሽ የነገርሽ መምህር ነበሩ። ቸር ጸጋው አይደል? መስመር ላይ ያለው መምህር ጸጋው። አቤት አቤት። ጤና ይስጥልኝ። እንደምነው? ሰላም ናችሁ? አሁን በዚህ ሰዓት ቀድመው ካስተማሯቸው ተማሪዎቹ መካከል ዛሬ ጋዜጠኛ ሆና የምትሰራ በፋና 98.1 ላይ በቴሌቪዥኑም በሬዲዮም እንዲሁም ደግሞ ታዛ የሚል የሬዲዮ ፕሮግራም ያላት ተማሪዋ አጠገቤ ያለች ጸገነት ላቀ። አዎ። እና ጸገነት ምን አለችኝ? ያን እርሶ ሲያስተምሩ በጣም የሚፈሩ ከልቦና ካንጀት የሚያስተምሩ የሚፈራው ተማሪ ቢበዛም የዛኑ ያህል ደግሞ ይወደዳሉ አለችኝ። አዎ ተማሪ ምን ምልህ ተማሪ ድሮ እኮ እናትና አባት ነው። ተማሪን በዛን ዘመን አንድን ተማሪ ጠርተህ አናገርከው ማለት ያ ተማሪ ኩራት አይደለም። ቲቸር አናገረኝ፣ ቲቸር አወራኝ፣ ከቲቸር ጋር እንትን አልኩ ነው የሚለው። ታዘዝከውማ እንዲቃር ከርከውማ አለሱ እንትን የለም። እስቲ ተማሪውን ያናግሯት። ጸገነት ላቀ በጣም ብዙ ጊዜያችን ከተለያየ በጣም አንዴ ግን ሰርግ ላይ ተገናኝተናል። እዚህ የቢኒያም ሰርግ ላይ ቢኒያም ኤፍሬም ኦኬ እዛ አግኝቻለሁና በጣም ገርሞኛል። እንደዛው ነህ፣ በጣም አልተቀየርክም። የስፖርት አስተማሪ መሆን ጥቅሙ ነው እኮ ብዙ ጊዜ የምቆየው። አዎ እና ስፖርት አስተማሪ መሆን ይሄን እንደዚህ ጥቅም አለው እንዲያልኩኝ እንደውም ሳይ ሰላም ነው እንዴት ነህ? ደህና ነኝ፣ ሰላም ነኝ። ደህና ነኝ እኮ አሁን አዲስ አበባ እንጃውም አሁን 5 ቀን ነው ከመጣሁ እዛው ነው ያለሁት አዲስ አበባ። ብዙ ጊዜ ማለት አልተገናኘንም። ሰላም ነሽ? ደህና ነኝ፣ ሰላም ነኝ። ቲቸር ጸጋው ጸገነት ያኔ በስፖርት ትምህርት ምን አይነት ተማሪ ነበረች? ስፖርት ያኔ በስፖርት ምን አይነት ተማሪ ነበረች? በስፖርት ሰነፍ ነች፣ ግልጹን ነው መነጋገር። እሷ ፍላጎቷና ምኞቷ ምን ነበር መሰለህ? እሺ ይሄ በቃ መጣጣፍ በቃ እንደ ያሉ ነገሮች በጣም ትወዳለች። ስነ ጽሁፍ እነኝን እንትን ማድረግ በጣም ጎበዝ ነኝ። በጣም አዎ፣ ከነሱ ጋር በጣም ዝምድና አላት። የኛ ጋር እንኳን ብዙም
ብዙም አይደለም ዋሻው እንደ አይ እውነትህን ነው። ምን አስታውሳለሁ መሰለ ስፖርት በጣም ከልብ ነው የምታሰራን። በደንብ ነው የምንሰራው። የስፖርት ክፍለ ጊዜ ተብሎ ቀልደን የምንወጣበት አይደለም። ይሄ ሰውነት ከማሟሟቅ ጀምሮ በቃ በደንብ ነው እኮ የምንሰራው። ሌሎች ደግሞ ሌላ ግን ምን አስታወስኩኝ እንደዚህ በደንብ ሩጫ መሮጥ የምትፈልጉ ብለ የሆነ ጊዜ እንዲያውም ከግቢ ከትምህርት ቤት ውጪ ራሱ ሩጫ ትሬኒንግ እንድትሰሩ ብለ እንደዛ አይነት አሰለጥናለሁ። አሁን የተውኩት እኮ በክልል ደረጃም በዞንም ደረጃ ፕሮጀክት ነበረኝ እኔ። አሁን እንግዲህ ያው ጊዜው የምታየው ነው። ሁሉም ነገር ሲበላሽ ተበላሽ ተቀረ። እኔ ፕሮጀክት ልጆች ነበሩኝ። ፕሮጀክቶች እስከ ብሔራዊ ድረስ የደረሱ ልጆች ነበሩ ሯጮች አሉ። ያን እናሰለጥናለን፣ እንሰራለን። አሁን ነው በቅርብ ጊዜ እሱን የተውኩት። እና ደንብ ስፖርት ላይ አንተን የማያስታውስ የለም እኮ የስፖርት ትምህርት የትም ሀገር የትም ብሄድ አሁን ፌዴሬሽን ብሄድ የት ብሄድ ምንም ተማሪዎች በጣም የሚገርምሽ እኔ አሁን በጣም ከምንም በላይ የምኮራበት ነገር ቢኖር ጠረፍ መተማ ሄጄ ጠረፍ ላይ መቃዛ ያገኘሁት ተማሪ አለ። ሞያሌ አንድ ጊዜ ለሆነ ጉዳይ ሄጄ ሞያሌ ላይ ልጆች ያገኘኋቸው ተማሪዎች ነው። የሚገርም እና የትም አሉ የእኛ ተማሪዎች ጎበዞች ናቸው። እንዲያሆኑ አይደለም የድሮ ተማሪ ይታየቃል። እኛ ደግሞ አንድ ነገር የመራ ቤት ልጅ እኮ በትምህርት ጎበዝ ነው። ሌላ ምንም ምርጫ የለውም። ትንሽ ግን ቅር የሚሳኙብህ ውጤት አሰጣጥ ላይ ነበር። አትምርም እኮ ካናደደህ አንድ ተማሪ እኔ ልንገርሽ የወንድሜ ልጅ መድፈራሽ ትባላለች። እኔ ጋር ሆና ትማራለች። እኔ ቤት ሆና በቃ እኔ ጋር ሆና መተውን ከ11 ወደ 12ኛ ክፍል ሲታለፍ በሁለት ትምህርት የወደቀ ተማሪ አይታይም፣ በአንድ የወደቀ ተማሪ ይታያል ተብሎ አንድ ጎረቤቴ መምህር አለ እሷ እንድታልፍ ያደርግና ፈተና ወረቀቴ ውስጥ ሌላ ወረቀት ሰርቶ ያስገባላታል። እኔ መጀመሪያ ማረገው እንድነው የኔ ድውስ ካለው መጀመሪያ እዛው ትምህርት ቤት እያለሁ አርሜ እዛው ቁጭ ነው ማረገው። ወደ ቤት ማላመጣ በኋላ አይ ገዛሁት ወደቀች፣ ጣልኳት፣ ደገመች። እኔ ማስተምራት 11ኛ ክፍል አስደገምኳት እና 49 ቢያመጣኔ 49 ቁጭ ነው ማረገው። እኔ በብዝንኳ ለምንም ነገር 10 የምሰጠው ተማሪ አለ። እውነቴን ነው የምነግርህ 30 20 የምሰጠው ተማሪ አለ እና እኔ በዚህ እንኳን ብዙም እንትን የለም። ውጤቱን ራሱ ውጤት ነው የማስቀምጥ። መምህር ጸጋው ዛሬ እንግዲህ ጸገነት ከምታመሰግናቸው መምህራን መካከል አንዱ ሆነው ነው የደወልኩሎትና ምስጋናዋን ይቀበሉ። ጸገነት ምን አለ ብለህ ነው እሷ ብንገናኝ ምናምን ጥሩ ነበረ። እንገናኛለን እንዴ አሁን ግርማ እኮ አገናኘኝ፣ ከጠቅል ጋር አገናኘኝ፣ ከዳንኤል ጋር አገናኘኝ እና አንድ የምስጋና ፕሮግራምም ያስፈልገናል ግዴታ። መምህራኖቻችንን ሰብስበን የቀድሞ ተማሪዎች ማመስገን አለብን። ጊዜ አዘጋጅተው በጣም የሚገርምሽ አንድ ክፍል ተማሪዎች የዛሬ 3 ዓመት ይመስለኛል እዚህ ከፍተኛ የሆነ ጥሩ የሆነ ፕሮግራም አዘጋጅተው ነበር። ትምህርት ቤቱንም ጸገነት ለሽንት ይጨልሽ የታለም ከተማ ችግር የለውም እንሄዳለን። ያው ዓለም ከተማ ይዤክ እመጣለሁ ብላለች። ያኔ ያገኘታለሁ ፕሮግራማችሁ ላይ እገኛለሁ ብዬ ተስፋ አደርጋለሁ። አሁን የእሷን ምስጋና ይቀበሉ። እሺ እኔ አሁን እውነት ለመናገር ቲቸር ጸጋውን ማስታውሰው ማለት በጣም ጠንካራ አስተማሪ ነው። ስፖርት የሚባለው ትምህርት ላይ ምንም ቀልድ በቃ ተማሪ የሚቀልድበት ወይም የሆነ ሊዝናናበት የሚወጣበት ክፍለ ጊዜ አልነበረም። በስነ ስርዓት አካል ብቃት ምንድነው ይሄ ስፖርት ምንድነው የሚለውን ነገር በደንብ በቃ ኮስተር ብሎ እንዲማር ያደረገ ሙያውን ደግሞ ስፖርት ትምህርትን በደንብ የሚወድ መምህር ነው። አክብሮ ወዶም ያስተምር ነውና አንዳንዴ ምንድነው የሆነ እንደዚህ አይነት መምህራኖች ውጤትም ሲሰጡ ምንም ሲሉ አያሾፉም፣ አይቀልዱም፣ ኮስታራ ሊሆኑ ይችላሉ። በቃ ይቆጣናል፣ ኮንፈራል ሊሉ ይችላሉ በወቅቱ ግን በኋላ ላይ ምንድነው የሰጠኝ ነገር የሚለውን እንደዚህ ከበሰልክ በኋላ ነው እንደዛ ሆኖ ማለፉ ምን ያክል ጠቃሚ እንደነበረ የምታስታውሰውና የስፖርት ክፍለ ጊዜ ላይ እንግዲህ አልቀለድን ብዙዎቻችን ቀልደን አልተማርንም። አመሰግናለሁ እና በጣም እናመሰግናለን ብለህ ነው። መምህር ጸጋው ለገሰ የቀድሞ የአርበኞች ሁለተኛ ደረጃ ትምህርት ቤት የሰውነት ማጎልመሻና የስፖርት ወይም ሄልዝ ኤንድ ፊዚካል ኤጁኬሽን መምህር፣ በጣም አመሰግናለሁ። መልካም ጊዜ ይሁንልዎ። አመሰግናለሁ። አካባቢያችን ምቹና ዘመናዊ እንዲሆን የናኖ ዳስ የቆሻሻ መጣያ ከረጢት እንጠቀም። በአይነትና በጥራት እንዲሁም በብዛት የተዘጋጁትን የናኖ ዳስ የቆሻሻ ከረጢቶችን በአቅራቢያው ካሉ ሱቆች እንዲሁም ሱፐርማርኬቶች በመግዛት ቆሻሻን ያስወግዱ፣ ማራኪን ስፍራ ይፍጠሩ። ለቤት፣ ለሆስፒታል፣ ለቢሮ፣ ለሬስቶራንት ዘመናዊ የቆሻሻ መጣያ ከረጢት ናኖ ዳስ። ቆሻሻም ቀን ወጣላት። ናኖ ዳስ የቆሻሻ ከረጢት
በእውነት ደስ ይላል አይደል? የሚወዱትን አስተማሪ በአዋቂነት ዘመን ማመስገን ነው። ዛሬ እንደዚህ ሰርፕራይዝ በማድረግ ከተሳካልኝ አሪፍ ነው። ግን ጸገነት አሁን ለሚሰሙንም አብረውሽ የተማሩም ሊኖሩ ይችላሉ። ዛሬ በዚህ ቃለ መጠይቅ ስናወራ ዓለም ከተማ፣ አርበኞች ትምህርት ቤት፣ ሐዋሳ ዩኒቨርሲቲ፣ ዲላ ዩኒቨርሲቲ እነዚህ ሁሉ ያስታውሱሻልና ለሌሎችም ቢሆን ጸገነት የት ነው ያለችው ዛሬ? የቱ ጋር ነው ያለችው? የቱ ጋር ቆማለች? እኔ አሁን ፋና ላይ ፋና ሚዲያ ኮርፖሬሽን ኤፍኤም 98.1 ላይ ታዛ የሚባል የሬዲዮ ፕሮግራም አለ ከጋዜጠኛ ትግስት በጋሻው ጋር የምናቀርበው ኦልሞስት 10 ዓመት አልፎታል። 10 ዓመት ሆኖታል። የራሳችን ነው። በራሳችን ድርጅት ከፍተን የማስታወቂያ ድርጅት አለን፣ የሚዲያና ማስታወቂያ። በዛ ፓርትነር ሆነን ነው የምንሰራው ጣቢያው ላይ። ዋናው መገኘዬ ሊያደምጡኝ ከፈለጉ ታዛ ላይ ያገኙኛል። ከዚህ በኋላ ደግሞ ሌሎች ፕላትፎርሞችን ስለማስብ በቅርቡ እንገናኛለን በሌሎች ዲጂታል ሚዲያው ላይም ብያ ወዲሁ ባስተዋወቃቸው ጥሩ ነው። ሌላ ቴሌግራም ላይ ደግሞ ያገኙታል። ታዛ ሬዲዮ ሾው ብለው ቴሌግራም ላይ ቢገቡ የኛም ፕሮግራም ማግኘት ይችላሉ። ከኔ ጋር እንሰራለን ያልሽኝ አዲስ ፕሮግራም ቀረበ ማለት ነው። እስቲ አዲሱ ፕላትፎርም ላይ እሺ፣ በጣም ጥሩ። እንግዲህ ጸገነት በስካሁኑ ቆይታችን መምህራኖች በእኛ ህይወት ውስጥ ያላቸውን ድርሻ ያየንበት ነውና አንቺም ዛሬ ለቆምሽበት ዛሬ ላይ ለደረስሽበት የወላጅና የቤተሰብ ድጋፍ እንዳለ ሆኖ የመምህራኖችም ጥረት እገዛ ድጋፍ እንዳቆመሽ እንዳገዘሽ ነግረሽናል። ታዲያ የነዚህ መምህራን ዋጋቸው ምን ያህል ነው? እንዴ በጣም ከፍ ያለ ነው። የህይወት ክፍልህን እኮ የተወሰነውን ጊዜ ትምህርት ቤት ነው የምታሳልፍ። እንደው ምን አንዳንዴ ይገርመኛል። እንዴ ይሄ ሁሉ አመት ለምንድነው ትምህርት ላይ የምናሳልፈው እላለሁ። አጠር ማለት የለበትም እንዴ እላለሁ። ትንሽ ቢያጠርና ከዛ ወደ ስራ ዓለም ገብተህ ነው ነገሮችን ኤክስፒሪየንስ ብታረግላለሁ። ግን በቃ ከህፃንነት ጀምሮ ይሄ አፍላ ወጣትነት እድሜህን ከዛ ደግሞ ወጣትነት የሚባለው ሲጀምር ያለው ቢያንስ እስከ 23 ዓመት ትምህርት ላይ ነህ። የመጀመሪያ ዲግሪ እስክትይዝ ማለት ነው። በዛ ሂደት ውስጥ በቃ ብዙ ነገር ይቀረጻል። ይሄ ነገር ሲቀረጽ ደግሞ ትልቁ ኃላፊነት ያለው መምህራን ጋር መምህራኖች ናቸው። አንተ ትምህርት ቤት ውስጥ የምታየው ነገር ነው። በዋናነት ደግሞ መምህራኖች ጋር የሰጡህ ነገር ነው አንተን የቀጣዩን የህይወትህን አቅጣጫ እያሰመረ እየቀረጸ የሚሄደው። ስለዚህ በጣም ትልቅ ሙያ ነው። እኔ ከፍተኛ ገንዘብ ሊከፈላቸው ይገባል ከምላቸው ሙያዎች ውስጥ መምህራንና ሐኪሞች ናቸው። እና ሁለቱ ሙያዎች በጣም በቃ መስዋዕትነት መክፈል በለው እና መምህርነት ማለት ተምሳሌትነት ነው። መንገድ ጠራጊነት ነው። አቅጣጫ የሚያስይዙ ናቸው። ቀጣይ ሙያ ምን መምሰል እንዳለበት። አንዳንድ መምህራን እኮ ከትምህርቱም ውጪ ስለ ህይወት ይመክሩሃል። አንድ እንደውም ማስታወስከኝ ኮከበ ጽባ ሂስትሪ አስተማሪያችን ትምህርቱን አይደለም ያስተምሩን። ልክ የትምህርቱ ክፍለ ጊዜ ሊያልቅ ሲል when we come to our point ይላሉ። ከዛ በፊት ግን ሌሎች ዳራዎች ናቸው። ወይ ምናልባት በወቅታዊ ጉዳይ ላይ ወይ ምናልባት በባህሪ ጉዳይ ላይ ሊሆን ይችላል ሲያወሩ የቆዩት እና በብዙ መንገድ ይቀርጹሃል። አስተማሪ መሆን የሚለው ነገር ዝም ብሎ ደሞዝ የምትበላበትም መሆን የለበትም። ትልቅ ኃላፊነት ነው። በፓሽን ልትሰራው የሚገባ ሙያ ነው። ልክ አሁን ጋዜጠኝነት ፓሽን ሊኖር ይገባል እንደሚባለው ሙያውን ካልተሰጣለት ካላፈቀርከው ወይ ዝም ብለ ደሞዝ እየተቀበልክ የምትሄድ ከሆነ ከባድ ነው። ትውልድ ነው ዘጋ የሚበላሸውና መምህራኖች የሚሰለጥኑበትን መንገድ ለመምህራኖች ያለው አያያዝም ክፍያም የላቀ መሆን አለበት ብዬ እኔ አምናለሁ። በዚህ እኔም አምናለሁ። እንዴ ነበር ቆይታችን? በጣም አሪፍ ነበር። እኔ ያልጠበቅኩት ነገር ነው ያደረከው። በሰርፕራይዝ አረከኝ። መቼም እነዚህ መምህራኖቼን እንደዚህ አግኝቼ በስልክ አዋራቸዋለሁ ብዬ አመሰግናቸዋለሁ ብዬ አስቤ አላቅም። በጣም ፈጣን ነህ በእውነት። እንደዚህ ስልካቸውን አግኝተህ ደውለህ ምናምን በዚህ ደረጃ ስላገናኘኝ በጣም ቴንኪው ሶ ማች። የተወደዳችሁ አድማጮቻችን ከጋዜጠኛ ጸገነት ላቀ ጋር የነበረን ቆይታ የስካውኑ ነበረ። ደስ እንዳላችሁ ዘናም ፈታም እንዳላችሁ ተስፋ አደርጋለሁ። የዛሬውን ፕሮግራም በቀረጻው ጋሽ ደበላ ሱቲ አብረውን ነበሩ። ጸጊ በጣም እናመሰግናለን። ቴክኒሻኖች በጣም ትልቅ ቦታ አላቸው እኛ ሙያ ላይ። በስልክ የገቡትን ያኔ የጸገነትን አስተማሪዎች እንዲሁም ደግሞ ይህንን ፕሮግራም በማቀናበሩ ወንጌላዊት ብርሃኑም አብራን ነበረች። ግርማ በጣም አመሰግናለሁ። በጣም አድናቂ ነኝ የእውነት። ጎበዝ ጋዜጠኛ ነህ በጣም ድምጽ ሁሉ ነገር በቃ ለነገሩ ያው እንደሞቀይታይ ብዙ አድናቂዎች አሉ ይታወቃል። እና ቴንኪው ደግሞ በቃ የሚገርም ነገር ነው ይሄንን ፕሮግራም ይዘህ መምጣትና ከዛ ደግሞ የሄድክበት ርቀት
ታሪኩን ወደ ኋላ ለመመለስ ለማገናኘት እና በጣም ብዙ ኢፈርት አድርገሃልና ቴንክ ዩ በጣም አመሰግናለሁ። ታሪኬን አስቀመጥክልኝ ሰነደ ታሪኬ። አድማጮችን ሙዚቃ ጋብዥልኝና ከስቱዲዮ አብረን እንወጣ። ሙዚቃ የኤፍሬም ታምሩ እንደ ገብሱ ዛላ የሚለው እንደ ገብሱ ዛላ። አድማጮች እናንተም ስላዳመጣችሁ እጅግ በጣም አድርጌ አመሰግናለሁ። አስተማሪዎቻችሁን በደብዳቤ ማመስገን የምትፈልጉ በ8101 ላይ ደብዳቤ አለን በሉኝ። ለእናንተም ጠዋት ደውላለሁ። ልድገሙ 8101 ላይ ያኔ መምህራኖቻችሁን ማመስገን የምትፈልጉ ደብዳቤ አለን በሉኝ። ጠዋት ደውላችኋለሁ።